We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልኝ ክብራን የመድፈኞቹ ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀመረ። በካራባኦ ካፕ የአራተኛ ዙር ጨዋታ በኤምሬትስ አርሰናል ከብራይተን ኤንድ ሆቭ አልቢዮን ጋር ጨዋታውን አከናውኖ ነበር። ስለ ጨዋታው ብዙ ሀሳቦችን ልናነሳ ከናንተ ጋር ቆይታ እናደርጋለን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። አርሰናል በጨዋታው ውስጥ እና ሚኬል አርቴታ ያልተጠበቀ ላይንአፕ ይዘው ገብተዋል። የ15 ዓመት ከ302 ቀን የሆነውን ማክስ ዶማን ለመጀመሪያ ጊዜ በቋሚ አሰላለፍ ለአርሰናል ሲጀምር በፉክክር ጨዋታ ተመልክተናል። በፕሪሲዝን እርግጥ ተጫውቷል፣ ግን በፉክክር ጨዋታ ተጫውቷል። እናም በአርሰናል እግር ኳስ ታሪክ ውስጥ ወጣቱ ላይንአፕ ውስጥ የገባ ተጫዋች ሆኗል። ደግሞ ያልተጠበቀ ፊት ነበረ። አንድሪያ ሄርማን አንሶ የሚባል የ17 ዓመት ተጫዋች በቋሚ አሰላለፍ ውስጥ በአጥቂ ስፍራው ሲገባ ተመልክተናል። ፍጹም ያልጠበቅነው የሚኬል አርቴታ ላይንአፕ ነበረ። እውርለታ በፕሪሚየር ሊጉ ጨዋታ ፓላስን ካሸነፈው ላይንአፕ ውስጥ የ10 ተጫዋች ለውጥ አድርጎ ብራይተን ለመግጠም ተገዷል። ሚኬል አርቴታ ግን በጣም አስደናቂ ፐርፎርማንስ ነበር። ስለ ፐርፎርማንሱ እናነሳለን። ስለ ማክስ ዶማን ኢንተለጀንትነት እናነሳለን። ስለ ቅያሪዎቹ እንደም በጨዋታው ስለነበሩ ጉዳዮች እናነሳለን። በጥቅምት ወር ወይም በኦክቶበር አርሰናል ምንም ጎል ሳይቆጠርበት ሁሉንም መርሃ ግብሮች ማሸነፍ ችሏል። ስለዚህ ጉዳይም እናነሳለን። ብቻ አብራችሁን ቆዩ። አርሰናል ወደሚቀጥለው ዙር አልፏል። ከማን ጋር ጨዋታውን ያከናውናል፣ በግማሽ ፍጻሜስ ከማን ጋር ሊገናኝ ይችላል፣ እሱንም እነግራችሁ ይሆናል ማለት ነው። አብራችሁን ቆዩ። ሐሳብ አስተያየቶቻችሁን ጨዋታውን ተመልክታችሁት ከሆነ ደግሞ የናንተ ቤስት ተጫዋች ማን ነበረ ወይም ደግሞ ማን ኦፍ ዘ ማች ማን ነበረ ጻፉልን። አዳዲስ አድማጮቻችን ደግሞ ገና ስትጀምሩ ቻናሉን ሰብስክራይብ ማድረግ እንዲሁም ደግሞ ላይክ አድርጋችሁ ቪዲዮ መጀመራችሁ አይረሳ። ይሄ ተወዳጁ አርሰናል ኢንፎ ገጽ ነው። ከመሸጋገሪያ ሙዚቃ በኋላ እንመለሳለን። አርሰናል ከብራይተን አራተኛ ዙር የካራባኦ ካፕ ጨዋታ ምን ይመስል ነበር? በወራ ጥቅምት 6 ጨዋታዎችን አድርጎ 6ቱን ማሸነፍ ችሏል። በ6ቱም ጨዋታ ምንም አይነት ጎሎች ሳይቆጠሩበት ቀርተዋል። 6 ክሊንሺት ማለት ነው። እንዲሁም 12 ጎሎችን ማስቆጠር ችሏል። ወራ ጥቅምት ወይም ደግሞ ኦክቶበር ለአርሰናል ፍጹም የተለየ ሆኖ ትናንትና መጠናቀቅ ችሏል። የካራባኦ ካፕ የሩብ ፍጻሜ ድልድሎች ወጥተዋል። አርሰናል በሩብ ፍጻሜ ከወራት በኋላ ከፓላስ ጋር በኤምሬትስ የሚጫወት ይሆናል። እንዲሁም ደግሞ ካርዲፍ ከቼልሲ ጋር ይጫወታል። ቼልሲ ወደ ዌልስ ያቀናና ከካርዲፍ ጋር ይጫወታል። ማንቸስተር ሲቲ ከብሬንፎርድ ጋር እንዲሁም ኒውካስል ከፉልሃም ጋር ጨዋታቸውን የሚያከናውን ይሆናል። የአርሰናልና የፓላስ አሸናፊ ከካርዲፍና ከቼልሲ አሸናፊ ጋር ይገናኛል። ከዛ በኋላ የዛ ጨዋታ አሸናፊ ለፍጻሜ ማለት ነው። አስገራሚ ነገሮች ነበሩበትና ከላይንአፕ ብንጀምር ፍጹም ደስ ይለኛል። ፍጹም ያልተጠበቀ ላይንአፕ በአርሰናል በኩል ነበር። ፍጹም ያልተጠበቀ ላይንአፕ እኛ ካልናችሁ አንዳንድ ነገሮች ነው የተቀየሩ፣ ግን አልሞስት ያልተጠበቀ ሰርፕራይዝ ላይንአፖች ነበሩ። ኬፓ አሪዛባላጋ የአርሰናል ግብ ጠባቂ ሆኖ ጀምሯል። ዴቪድ ራያን ወደ ተጣዋቂነት አስቀምጦ ማለት ነው። ሚኬል አርቴታ ቢን ዋይት እና ማይልስ ሉዊስ ኬሊ የአርሰናል ሁለቱ ፉልባኮች ሲሆኑ አዲስ ሴንተር ባክ ጥምረት ተመለከተ። ክርስቲያን ሞስኬራ እና ፔሩ ኢንካፒዮ አንድ ላይ ሲጣመሩ ተመለከተና ለመጀመሪያ ጊዜ ፔሩ ኢንካፒዮ በአርሰናል ማሪያ ጨዋታ ሲጀምርም ተመለከተነው ማለት ነው። የሚገርም ሁለት ፈጣን ተከላካዮች አንድ ላይ ተጣምረዋል። ሚኬል ሜሪኖ እና ክርስቲያን ኖርጋርድ እንዲሁም ደግሞ ኤተን ንዋኔሪ የአርሰናል የአማካኝ ስፍራውን መርቷል። ክርስቲያን ኖርጋርድ ከሁለት ግራግር 8 ቁጥሮች ጋር ነው መጫወት የቻለ። ማክስ ዶማን እንዲሁም ኤብሬች ኢዜ የአርሰናል የዊንግ አጥቂዎች ነው ሲጫወቱ። አንድሪያ ሄርማን አይኑስ የአርሰናል የፊት መስመር ሲመራ ተመልክተናል። እዚህ ጋር እንግዲህ ነገሮች ሁሉ የሚጀምሩት እዚህ እንደምንመለከተው እዚህ ላይንአፕ ኢተን ንዋኔሪ፣ ማክስ ዶማን፣ አንድሪያ ሄርማን አኑስ እንዲሁም ደግሞ ማይልስ ሉዊስ ኬሊ ሁሉም የሃይላንድ ውጤቶች ሲሆኑ ማክስ ዶማን በ15 ዓመቱ ከ302 ቀን በአርሰናል ላይንአፕ ሲገባ በእድሜው የምንጊዜም ወጣቱ ተጫዋች መሆን ችሏል። በ15 ዓመት ከ302 ቀን በፈርስት ላይንአፕ ውስጥ ተቀይሮ በመግባት ምናምን አይደለም። ለአርሰናል የመጀመሪያ ጨዋታውን በእድሜ ትንሽ በማድረግ ኢተን ንዋኔሪ ቀዳሚ ይሆናል፣ ግን በቋሚ አሰላለፍ በመግባት የመጀመሪያው ተጫዋች ይሆናል በ15 ዓመት ከ302 ቀናት ማለት ነው። አንድሪያ ሄርማን
በ17 ዓመቱ የአርሰናል የፊት መስመር መራ። ኢተን ንዋኔሪ እና ማይልስ ስኬሊ 18 ዓመታቸው ነበር። እንዲህ አይነት ላይንአፕ ነበር። ግን ደግሞ በእድሜ ከፍ የሚሉት ተጫዋቾችም ነበሩ። ልክ ክርስቲያን ኖርጋርድ፣ ሚካኤል ሜሪኖ፣ ኬፓ አሪዛባላጋ የመሳሰሉ ተጫዋቾችም ነበሩ። የባለፈው የፕሪሚየር ሊግ ጨዋታ ከተከናወነበት ላይንአፕ ውስጥ የ10 ተጫዋች ለውጥ አድርጎ ነው ሚኬል አርቴታ ወደ ሜዳ የገባ ማለት ነው። የ10 ተጫዋች ለውጥ ማለት ነው። አንድ ተጫዋች ብቻ ባለፈው ሳምንት ከነበረው ላይንአፕ ውስጥ ተደግሟል፣ ፓላስን ካሸነፈው ማለት ነው። እሱም ኤብሬች ኢዜ ብቻ ነው ማለት ነው። እንደዚህ ጨዋታው ጀመረ። ለብዙ ሰው ያልተጠበቀ ላይንአፕ ነው። ለምሳሌ የአርሰናል የአማካኝ ስፍርና ባክፎን ስትመለከቱ እኛ ከጨዋታው አስቀድመን ፕሪዲክት ላይንአፕ ውስጥ የነገርናችሁ ነው። የፊት መስመሩ ግን ፍጹም ያልተጠበቀ ነው። ፍጹም ያልተጠበቀ ማለት ነው። እንደዚህ ህጻናት የበዙበት የአማካኝ ስፍራ ይሆናል ብለን የፊት መስመር ይሆናል ብለን አልጠበቅም። አንድሬ ሄርማን አኑስ ፍጹም ይኖራል ብዬ አልጠበቅኩም። ምክንያቱም በፕሪሲዝን እንኳን አርሰናል በነበሩ የፕሪሲዝን ጨዋታዎች ወደ ሆንግ ኮንግ ምናምን አንድ ጨዋታ መሰለኝ ያደረገ እንጂ በሌሎች ጨዋታዎች አልነበረም እና ፍጹም ያልጠበቁት ነው። የማክስ ዶማንም በቅያሬ ነው እንጂ በጨዋታው በቋሚነት ይኖራል ብዬ ፍጹም አልጠበቅኩም ነበረ። ጨዋታው ለአርሰናል ከበድ ብሎ ነው የጀመረ። የባሌባ ከቦክስ ውጭ የተደረገ ሹት ኬፓ አሪዛባላጋ መያዝ የነበረበት የዲያጎ ጎሜዝ ጠንካራ የመሬት ለመሬት ሹት በቢውልድ አፕ ጊዜ ፒየር ካፒዮ ጥቂት ጥፋት ፈጽሞ ወይም ደግሞ ቢውልድ አፑ ተሳስቶበት ያን ኳስ ነጥቀው ለመጀመር የሞከሩት ኳስ እና በእነዚህ አይነት ሙከራዎች ነበረው የጀመሩት። ቶታሊ ፈርስት ሃፍ ለአርሰናል ያን ያህል ጥሩ አልነበረም። አርሰናል ብዙ ሙከሮች ተሞክረውበታል። ጎል ግን በክሊንሺት ድጋሚ አልተቆጠረበትም። ግን ያው የአርሰናል ኦልሞስት ሙሉ ዲፌንሲቭ ስትራክቸሩ ስላልነበረ ብዙ ሙከሮች ሲሞከሩበት ተመልክተናል። ደግሞ ከኳስ ጋር ብዙ ድሪብል የሚያደርጉ ተጫዋቾች ስለነበሩ ቦሉን ኮንትሮል ለማድረግ ምቹ አልነበር። ማክስ ዶማን እያንዳንዱ የአንድ ለአንድ ግንኙነቶች ይሞክር ነበር። ኢተን ንዋኔሪ፣ ኤብሬች ኢዜ የድሪብሊንግ ተጫዋቾች ነበሩና ብዙ ጊዜ ኳሶች ይነጠቁ ስለነበረ ሙከራዎችን ስንመለከት ነበር። ግን በድጋሚ አርሰናል ጎል ሳያስተናግድ ነው የወጣ። የመጀመሪያው አጋማሽ አንዳንድ ምልከቶች እንግዲህ ኢተን ንዋኔሪ ብዙ ኳሶች ይነጠቅና ለመልሶ ማጥቃት ለብራይተን መልሶ ማጥቃት አርሰናል ሲያጋልጥ ተመልክተናል። ግን የማክስ ዶማን ብቃት የፈርስት ሃፍ ግን የሚደንቅ ነበረ። በሱ በኩል ውስጥ የነበረውን ተጫዋች ፍጹም ሚስ ማች ሲያደርገው ነው የተመለከትነው ማለት ነው። ሚስ ማች ማክስ ዴኮፐር ነበርና በግራ መስመር ተከላካይ ነበረ። ማክስ ዴኮፐርን እያንዳንዱን አንግል ያልፎ ነበረ፣ በእያንዳንዱ ሁኔታ ያልፎ ነበር። የመጨረሻ ውሳኔዎቹ አንዳንዶቹ ልክ አልነበሩም፣ ግን በጨዋታው ውስጥ ፍጹም ተዝናኖት ኑሮት ነበረ ሲጫወት የነበረ። ገና የመጀመሪያ ቦሉን የመጀመሪያ ኳሱን ሲቀበል ተጫዋች ያልፋል። የትኛውም የሜዳ ክፍል ላይ ድሪብል ለማድረግ ይሞክራል። በየትኛውም የሜዳ ክፍል ውስጥ ኳስ ሲያቀበል ፍጹም ነፃ ነበርና የ15 ዓመት ተጫዋች ከነ አይመስልም። የ15 ዓመት ተጫዋች በፍጹም አይመስልም ነበረ። ግን በሙከራዎቹ ወደ አርሰናል ሜዳ ክፍል ውስጥ ቶሎ በመድረስ ብራይተኖች የተቻሉ ነበር። አንዳንድ ቁጥሮች እሱን ይደግፏቸዋል። ለምሳሌ አርሰናል በመጀመሪያው አጋማሽ ምንም አይነት ቢግ ቻንስ ወይም ደግሞ ትልቅ የጎል ዕድል አልፈጠረም። ብራይተኖች ግን 3 የጎል ዕድሎች ነበሯቸው። 10 ያህል ሹቶችን ብራይተኖች በአርሰናል ላይ ማድረግ ችለዋል። አርሰናል 3 ብቻ ነው ያደረገ። ከነዚህ አርሰናል ካደረጋቸው 3 ሹቶች እንኳን አንዱም ኦን ታርጌት አልነበረም። ብራይተኖች ግን 3 ኦን ታርጌት ነበራቸው። ግን ኳሱን በቁጥጥር ግን እኛ የተሻለ ነው። ኳስ መቆጣጠር ብቻ ሲሆን በእነሱ ሳጥን ውስጥ ቶሎ እንገባ ነበር። በማክስ ዶማን አማካኝነት በኤብሬች ኢዜ አማካኝነት ወደ ቦክስ ቶሎ እንገባ ነበር። እንግዲህ 16 ኳስ ከነሱ ቦክስ ውስጥ ነክተናል። በመጀመሪያው አጋማሽ እነሱ 12 ብቻ ነው የነኩት። ፋይናል ሰርድ ኢንታይር ወደ 3ኛው የሜዳ ክፍል በመቅረብም 29 ጊዜ እኛ መቅረብ ችለናል። እነሱ በግማሽ ከኛ ያንሳሉ። 17 ጊዜ ነው መቅረብ የቻሉት ማለት ነው። የመጀመሪያው አጋማሽ እንደዚህ አይነት መልክ ይዞት ተጠናቀቀ። አንዳንድ ጥሩ የምንላቸው የመጀመሪያው አጋማሽ እንቅስቃሴ የፒየር ካፒዮ እና የክርስቲያን ሞስኬራ ጥምረት ግን በጣም ጥሩ ነበር። የመጀመሪያ ጨዋታቸውን በቋሚ አሰላለፍ ሲጀምሩ አይመስሉም፣ ግን በጣም ጥሩ የመጀመሪያ አጋማሽ ነበራቸው። ሁለተኛው አጋማሽ እንደተጀመረ አርሰናል ከመጀመሪያው አጋማሽ በተሻለ ጨዋታውን ለመጀመር ሞከረ። 47ኛው ደቂቃ ላይ የማክስ ዶማን የፔናልቲ ኢንሲደንት ነበረ ከኳስ ጋር ሲገባ ግን ፍጹም ቅጣት አላገኘም። ግን ሌላ በጣም ግሩም ሴቭ ደግሞ ኬፓ ማድረግ ነበረበት 47ኛው ደቂቃ ላይ ማለት ማክስ ዴኮፐር ከግራ አንግል የሞከረው በጣም ከባድ ሹት ነበር። እሱ ኳስ መሞከሩ አይደለም በጣም የገረመኝ ማለት ነው። ስዊች የተደረገው ኳስ ነው ከቀኝ አንግል ወደ ግራ አንግል ማለት ነው። እና ስዊች ሲደረግ ዲያጎ ጎሜዝ ኳሱን ከዲያጉሉ ጋር ተቀበልና ስዊች ሲያደርገው በግራ መስመር ውስጥ በጣም ምንም ሰው የለም ማለት ይቻላል። ምንም ሰው ሁሉም የአርሰናል ተጫዋቾች ኦቨርሎድን የመከላከል ኦቨርሎድን ወደ ቀኝ አመጣውት ነበር። ለምን እንደዛ ማድረግ እንደፈለጉ በፍጹም አልገባኝም። እና ማክስ ዴኮፐር በጣም ግሩም ከናረገ ግን ኬፓ አሪዛባላጋ የሚገርም
የሚገርም ሴቭ ማድረግ ቻለ። አርሰናል የመጀመሪያውን ኦን ታርጌት መሞከር የቻለ 54 ደቂቃዎችን ያህል ጠብቆ ነበር በኢተን ንዋኔሪ ሙከራ ማለት ነው። ራሱ ከጥልቅ ይዞት የመጣውን ኳስ የገፋ ገባ። ከተከላካይ ጀርባ እየሮጠ ለነበሩ ለኢዜ ሰጠው። ኢዜ ከተከላካይ ጀርባ ብዙ መሮጥ አልቻለም። ማርቲን ሊቢዮን ሊያደርገው የሚችለው ግን ወደኋላ መልሶ ባክ ፓስ ከኢተን ጋር ተጫወተ። ኢተን ሙከራ አደረገ። ጎል ያስቆጠረበት አንግል ላይ ጎል ካስቆጠረበት ጋር ተመሳሳይ ሹት ነበር ማድረግ የቻለ ግን በዛ ኳስ ውስጥ ግብ ጠባቂው ሴቭ ሲያደርገው ተመለከትነ። ግን ከ3 ደቂቃ በኋላ የብራይተኑ ግብ ጠባቂ በድጋሚ ያን ኳስ ለመቆጣጠር ሲቸግር ተመለከተው። ምክንያቱም ኢተን ንዋኔሪ በድጋሚ መጥቶ ጎል ሲያስቆጥርበት ስለተመለከትነ ማለት ነው። የኢተን ንዋኔሪ የ57ኛው ደቂቃ የመጀመሪያ አርሰናል ጎል ብዙ ነገሮች የምንነጋገርበት ምክንያቱም በጣም ብዙ ቅብብሎች የነበሩበት፣ ብዙ ፍሊኮች የነበሩበት፣ ብዙ የሚያምሩ ተቾች የነበሩበት ረዥም ጊዜ አርሰናል ከተቀባበለው በኋላ ይሁን በአንድ አጋጣሚ አንድ ተጫዋች ብሎክ ሊያደርግ ኳሱን ነካው እንጂ የመጀመሪያው ስኩዌንስ ጀምረን ብንቆጥረው ከ40 በላይ ፓስ ሊኖርበት የሚችል እንቅስቃሴ ነበር። ግን በአንድ አጋጣሚ አንድ ተጫዋች ኳሱን የብራይተን ተጫዋች ኳሱን ነካው እንጂ ብዙ ተጫዋቾች ኳሱን የተቀባበሉት ነው። ከዛ በኋላ ኢዜ ከሜሪኖ ጋር በጣም ድሮ የግራ መስመር ተቾች ተነካኩ። ከዛ በኋላ ሜሪኖ ፍሊክ በጣም የሚያምር ስፔን የሚሆን የሚያረጋግጥ ፍሊክ ለስኬሊ ሰጠው። ስኬሊ ቀና ብሎ ከት ፓስ ከኢተን ንዋኔሪ ጋር ተጫወተ። ኢተን ንዋኔሪ አንግል ቀይሮ በጣም ጥሩ ሹት አደረገና አርሰናል ጎል ማስቆጠር ቻለ። ስኬሊ የሄሊንድ ኢተን የሄሊንድ አካዳሚ ተጫዋቾች ጎልና አሲስት መደራረግ ችለው ጎል አርሰናል ማስቆጠር ቻለ ማለት ነው። ይሄ የሚገርም እንቅስቃሴ ነበረ። ከዚህኛው ጎል መቆጠር በኋላ አርሰናል በጣም እየተሻሻለ እያደገ ሲመጣ ተመለከት ነውና ቶሎ ወደ ጎሎች ሲቀርብ ሙከሮችን ሲያደርግ ጨዋታዎችን ለማሸነፍ የሚያስፈልጉትን ነገሮች ሁሉ ሲያደርግ ተመለከት ነው። የኢዜ ሙከራ ሌላው የሚነሳ ነው። አርሰናል በጣም በፋስት ብሬክ በፈጣን ሽግግር ውስጥ ወደ ብራይተን የጎል ክልል በሄርማን ኤንሶ አማካኝነት ሄደ። የሄርማን ኤንሶ ፍጥነት እዚህ ጋር በጣም የሚገርም ነበረ። ያም ፍጥነት ወደ ኢዜ የተሰጠው ኢዜ ኳሱን ማስቆጠር ይገባው ነበረ ወይንም ከዚህ የተሻለ ማድረግ ይገባው ነበር። ግን ኳሱ ሲወጣ ተመለከት ነው ማለት ነው። ብሎክ ተደርጎ ኳሱ ሲወጣ ተመለከት ነው። 17ኛው ደቂቃ አካባቢ አይ ቲንክ ይመስለኛል የአይሬ ቅያሪ ተከናወነና በጣም ጎል የማስቆጠር እድል ነበሩ ብራይተን በዚህኛው አጋጣሚ ማለት ይቻላል። ሞስኬራ ኳሱን ተነጠቀ። ብራይተኖች 4-3 የአርሰናል ዲፌንሶች አገኟቸው። ከዛ በከት ፓስ አይሬ ኳሱን አገኘው እና ጎሉም ማግባት ነበረበት። ግን ፒየሪን ካፒዮ በጣም ግሩም ብሎክ አረገና ኳሱ ወጣና የሚቆጠር ይመስልና ጨዋታው ወደ አንዳቻ የሚቀየር ይመስል ነበረ። ከዛ 70ኛው ደቂቃ ላይ የደቂቃ መጠናቸው መመጠን የነበረባቸው ተጫዋቾች ነበሩ። እኔም ጨዋታውን የተመለከትኩ አይወጡም እንዴ ስላቸው የነበሩ ተጫዋቾች አሉ እና መጨረሻ ላይ ግን ሚካኤል አርቴታ ሲያደርገው ተመለከቱ። ለምሳሌ ፒየሪን ካፒዮ ነው ከጉዳት ነው የመጣና የመጀመሪያው ፈርስት ላይን አፕ ነውና የጨዋታ ደቂቃው ከ1 ሰዓት በላይ መርዘም የለበትም ይባላል እንግዲህ ከጉዳት የሚመጡ ተጫዋቾች ማለት ነው። እና እሱ በማጋለች ሲቀየር ተመለከት ነው። ሌላው ዋይት ነው። ተደጋጋሚ የፊትነስ ችግር በዚህ ውድድር ዓመት ሲያጋጥመው ተመልክታ ሲመጣ ሲሄድ ከሁለት ሳምንት በፊት መጣ። ባለፈው ሳምንት የነበረ የሊግ ጨዋታ ላይ በፊትነስ አለመሟላት ምክንያት ወይም በቂ ፊትነስ አለመኖሩና የፕሪሚየር ሊግ የፊትነስ ጥራት ማለፍ ባለመቻሉ ቤንች ሲሆን ተመለከተው። እንደዚህ ወጣ ገባ ሲዝን እያሳለፈ ነው የሚገኘው። አንድ ጌም ሲኖር አንድ ጌም ወጣ ሲል ነው ስናገኙ ነበር እና በቲምበር ተቀይሮ ወጣ። ሌላው ማክስ ዶማን ነው። 15 ዓመት ተጫዋች ነው። 15 ዓመት ከ302 ቀን ነውና ከአንድ ሰዓት በላይ ሜዳ ውስጥ ከትልልቅ ተጫዋቾች ጋር መቆየት ይገባዋል ብዬ አላስብም እና ሚካኤል አርቴታ 10 ደቂቃዎችን አሳልፎ በቡካዮ ሳካ ቀየረውና እነዚህን ቅያሬዎች ተመለከትን። ሶስቱም ቅያሬዎች ሊደረጉ የሚገባቸው ቅያሬዎች ናቸው ለኔ ማለት ነው። ምክንያቱም ሶስቱም የጨዋታ ደቂቃቸው ሊመጠንላቸው የሚገቡ አይነት ተጫዋቾች ስለነበሩ ማለት ነው። ቅያሬው ከተከናወነ በኋላ የአርሰናል ዶሚናንስ ሙሉ በሙሉ ከፍ እንዳለ እንመለከታለን። በተለይ ደግሞ ሳካ በጣም ግልጽ የሆኑ ብልጫዎችን በግራ የብራይተን ዞን ውስጥ ወይም ደግሞ መከላከል ዞን ውስጥ ሲፈጽም ተመለከት ነው ማለት ነው። 73ኛው ግልጽ አይደለም ግን የፔናልቲ ኢንሲደንት ነበረ። በደብል ፓስ ነውና ፔናልቲ ስለመሆኑ እርግጠኛ አይደለውም። ሳካ ክሮስ ሲያደርግ በእጅ የተነካ ሰከንድ ቦል ነውና ግልጽ የፔናልቲ እንቅስቃሴ አልነበረም። ግን በጣም አንድ ልንታዘበው የሚገባ እንቅስቃሴ ግን ነበረ ሊያወያይ የሚችል ማለት ነው። ኳሱ ሲነካ ወደ ዳኛው ሁሉም ተጫዋቾች ሂደዋል። በተለይ ሜሪኖ በጣም ተበሳጭቶ ዳኛውን ሲናገረው ተመለከት ነው። ሳካ ግን ኳሱ ብሎክ የተደረገውን ክሮስ ሊያወጣ ኳሱን ይዞ ወደ ኮርና ለመሄድ ሲሞክር ነበርና ሚኬል ሜሪኖ ብስጭት ብሎ ዳኛው ማናገር ያለበት እሱ እንደሆነና አምበል እንደሆነ የአርም ባዱን የበጨበጠው አምበሉ ነው ጨዋታውን የጀመረው ሚኬል ሜሪኖ ነው በጨዋታው ላይ ማለት ነው። ግን
ቡካዮ ሳካ ወደ ሜዳ ኢንታየር ወይ ወደ ሜዳ መግባቱን ተከትሎ ቡካዮ ሳካ ነበር አምበልና አምበል እንደሆነ ሲነግረው እንሰማ ነበርና ቡካዮ ሳካ ሪል የአርሰናል አምበል በመሆኑ ከሃላንድ የተገኘ ተጫዋች በመሆኑ ሁላችንም ደስተኞች ነን። ግን ሪል ሜዳ ውስጥ አርሰናል መምራት ይችላል የሚለው ግን የሚያስተዛዝብ ይመስለኛል። ምክንያቱም ዲክላን ራይስ፣ ገብርኤል ማጋልሽ ባሉበት ሜዳ ውስጥ በሚኖሩበት ሜዳ ውስጥ አርሰናል አምበል ካፒታን አርማንዶ የሚመራው ማርቲን ኦዲጋርድ፣ ሁለተኛ አምበል ደግሞ ቡካዮ ሳካ መሆናቸው እኔ እንጃ ብዙ ደስታ የሚፈጥር አይደለም ነው። ሚካኤል ሜሪኖ ያን በፍጹም በሆነ ሁኔታ ሲያጋልጥ ተመልክተናል። እየተቆጣም ኳሱን ከመያዝ ይልቅ የፔናልቲ ኢንሲደንቱ ለዳኛው መናገር እንዳለበት ሲናገረው ተመልክተናል በግልጽ ማለት ነው። 76ኛው ደቂቃ ላይ ቡካዮ ሳካ ጎል አስቆጠረ። ይሄኛው ጎል ላይ የቲምበር ሚናን ማመን ፍጹም አይቻልም። ቲምበር ከራሱ የሜዳ ክፍል በጣም በፍጹም አስደናቂ ሩጫና ፋስት ትራንዚሽን በፍጹም ማለት ትችላላችሁ ወደ ፋይናል ሰርድ ወደ ብራይተን ፋይናል ሰርድ ከራሱ የሜዳ ክፍል ከራሱ አንግል ይዞት ወደ ቦክስ መጣ። ከዛ በኋላ በጣም ጥሩ ሩጫ ሲያደርግ ለነበረው ሄርማን አንሱ ከተከላካይ ጀርባ ለሮጦ ለአጥቂው ሄርማን የአጥቂ ደንበኛ ሩጫ እያደረገ ነበር። ሄርማን አንሱ ስሩ ቦል ሰጠው። ሄርማን አንሱ 1-2 1v1 ከበረኛው ጋር ተገናኘና ወጣት መሆኑ ይመስለኛልና ኳሱን አባከነው። ተበሳጭቷል። ከዚህኛው ኢንሲደንት ከአንድ ደቂቃ በኋላ ነው የተቀየረ በሚካኤል አርቴታና ጎሉን ስላላስቆጠረ ተበሳጭቶ ሲወጣ ነው የተመለከትነውና ያ ኳስ እሱ የሞከረው ኳስ አንድ ላንድ ከበረኛው ተገናኝቶ ብሎክ ሆነ። በበረኛው ብሎክን ኳስ ከቅርብ የነበረው ቡካዮ ሳካ በጎል ሁኔታ ጎሉን አስቆጠረውና አርሰናል ጨዋታውን 2-0 ማድረግ ቻለ ማለት ነው። ቡካዮ ሳካ ጎሉ ማስቆጠሩን ተመልክቶ ሁለቱም ጎል ያስቆጠሩ ተጫዋቾች የሄላንድ ውጤቶች ወይም ደግሞ የአርሰናል አካዳሚ ግራጁዌት ውጤቶች መሆናቸውን ተመለከትን። እንዳልኳችሁ ጎሉ እንደተቆጠረ በ76ኛው ደቂቃ ላይ ሄርማን ኤንሶ በራይስ አማካኝነት ተቀየረ። ራይስ መግባቱን ተከትሎ ሚካኤል ሜሪኖ አጥቂ ሲሆን ተመለከተ ነው። 82ኛው ደቂቃ ላይ ወዲያውኑ ደግሞ ትሮሳርድ በኢዚ የተቀየረ ማለት ነው። ትሮሳርድ የቀድሞ ክለቡን ለመቅጠም ወደ ሜዳ ገባ። ኢዚ በጣም ብዙ ደቂቃ ተጫወተ። 82 ደቂቃዎች ያህል ተጫወተ። የሳምንቱ መጨረሻ ላይ ጨዋታ አለው ወርለት በፕሪሚየር ሊጉ ማለት ነውና ለምን ያን ያህል እንዳቆየው እርግጠኛ አይደለሁም ግን ቆየ ማለት ነው። አርሰናል በዛ መንገድ ጨዋታው ማኔጅ አድርጎ ወደ መጨረሻው ደቂቃዎች ደግሞ ጥቂት አፈግፍጎ ወጣ። ትሮሳርድ ተቀይሮ ከገባ በኋላ ግን 89 ወር 90 ካልተሳሳት በጣም ግሩም ሙከራ ኢተን ነዋኔሪ ያደረገ ያ ነዋኔሪ ከቦክስ ውጭ ያደረገው ሙከራ ብሎክ ተደርጎ ተመለሰ። ብሎኩን ትሮሳርድ ሞከረውና ፖል ሲመልስበት ተመለከተና ወይ ደግሞ የጎሉ አግዳሚ ሲመልስበት ተመለከተና አርሰናል ሶስተኛ ጎል ማስቆጠር እድል ነበረው። አርሰናል በካራባኦ ካፕ እንግዲህ ብራይተንን ማሸነፍ ቻለ። ቀጣይ ከፓላስ ጋር ይጫወታል። ፓላስ እንደሚታወቀው ሁሌ የሚያሸንፈውን ቡድን ሊቨርፑል አሸንፈው ነው የመጣ። ይህ ሲዝን ከተጀመረ ፓላስ ሊቨርፑልን በሶስት አጋጣሚዎች ሲያሸንፈው ተመለከትን። በኮሚኒቲ ሺልድ ፓላስ ሊቨርፑልን አሸንፎ የኮሚኒቲ ሺልድ ሻምፒዮን ሲሆን ተመለከትን። በፕሪሚየር ሊግ የሊቨርፑል ሽንፈቶች የጀመሩ ከፓላስ ጋር ነው። በካራባኦ ካፕ ትናንትና ደግሞ ከውድድሩ ሲያስወጣው ተመለከትን ማለት ነውና በሜዳው ድረስ ሂዶ ማለት ነው። ፓላስ ከአርሰናል ጋር ይጫወታል። ኤምሬትስ ነው የጨዋታ የሚከናወነው። የሁለቱ አሸናፊ ደግሞ ከካርዲፍና ቼልሲ አሸናፊ ጋር ጨዋታው የሚከናወን ይሆናል ማለት ነው። ሚካኤል አርቴታ ከጨዋታው በኋላ ብዙ ሀሳቦችን ሰጥቷል። ግን ኢንተረስቲንግ ያደረገኝ አንድ ጉዳይ አለ። በጣም ልዩ ምሽት ነበር አለ። ለመጀመሪያ ጊዜ መጫወት ህልማቸው ለሆኑ ተጫዋቾች ህልማቸው እንዲያሳኩ መርዳት በመቻሌ በጣም ደስተኛ ነኝ አለና ለሚካኤል ለማክስ ዶማን እና ለሄርማን አንሱ ያለውን አድናቆት መግለጽ ቻለ። ሁለቱም የአርሰናል ለመጀመሪያ ጊዜ በቋሚ አሰላለፍ ስለገቡ ማለት ነው። የተለየ ምሽት ነበረ በላይን አፕ ነው። ሚካኤል አርቴታ እንደዚህ አይነት ላይን አፖችን ሲያደርግ በአርሰናል አሰልጣኝነቱ ለመጀመሪያ ጊዜ ነው ለኔ ማየት የቻልኩት። የአርሰናል ቤንች በጣም ይገርም ነበር። ቡካዮ ሳካ፣ ጋቪ ማጋሊሽ፣ ትሮሳርድ፣ ራይስ በጣም ዩኬሪሽ የመሳሰሉ ተጫዋች በተጠባባቂነት የነበሩበት ላይንአፕ ቤንች ነበርና የሚደንቅ ቤንች ነበር። የሚካኤል አርቴታ ፈርስት ላይንአፕ በጣም አስገራሚ ነበር። አርሰናል ጨዋታውን አሸነፈ። ጨዋታውን ከተመለከታችሁት ምን ተመለከታችሁ? ቤስት ሬት የነበረው በጨዋታው ላይ ፔሩ ኢንካፒዮ ነበር። ፔሩ ኢንካፒዮ ታክሉ፣ ፍጥነቱ፣ አግሬሽኑ ይበዛል። አንዳንድ ቦታ ላይ በጣም ይበዛል። ለእኔ ግን በጣም አስደናቂ ነበር። ምክንያቱም ሀፍ ቻንስ ለትንንሽ እድሎች በቀላሉ ለሚያገኛቸው ሁሉ ታክል ሲያደርግ ትመለከቱታላችሁ። የትኛው የሜዳ ክፍል ለመገኘት ይፈልጋል። የትኛው የሜዳ ክፍል ማለት ፖሴሽኑን ሎስት አድርጎ የሆነ የሜዳ ክፍል ላይ ኳሱን ለማስጣል ሲሞክር ትመለከቱታላችሁ። ጥቂት የበዛ ይመስላል፣ ግን ደግሞ አስደናቂ ነበር። የሶፋ ስኮር ቤስት ሬት የሱ ነበረ።
የኔ ማን ኦፍ ዘ ማች ማክስ ዶማን ነው። የእናንተ ማን ነበረ ብጽፉልኝ ደስ ይለኛል። ጨዋታውን ተመልክታችሁት ከሆነ ስላዳመጣችሁን ከልብ እናመሰግናለን። በበርንሌና አርሰናል የፕሪማች ሪቪው እና የሚካኤል አርቴታ ፕሬስ ኮንፈረንስ ደግሞ ነገ ጀምሮ እንገናኛለን ማለት ነው። ቀናችሁ ብሩን። አርሰናል ኢንፎ ነበረ። እናመሰግናለን።